ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ አርያም ቆሞስ አባ ሰርጸ ድንግል የዚች ታላቅ ደብር አስተዳዳሪ፣ የተከበሩ መምህራችን መጋቤ ስብሐት ሊቀ ዲያቆናት ወርፉ፣ የተከበራችሁ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከሩቅም ከቅርብም በዚህ ስፍራ በዚች ደቂቃ በዚህ ሰዓት እግዚአብሔርን ሽታችሁ ክብሩን ልትወርሱ ቃሉን ልትመገቡ በረከትን ልታገኙ በዚህ ስፍራ ላይ የተገኛችሁ ምእመናንና ምእመናት እንዲሁም ሕፃናት በወደደን ባፈቀረን ሳይገባን ልጅነትን ሰጥቶ ባከበረን በልዑል አምላካችን ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን እናታችን ቅድስት ድንግል ማርያምን ከማኅፀነ ሐና ፈጥሮ ከአንስተ ዓለም መርጦ እኛ ልጆች እሷ እናት እንድትሆነን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። እንግዲህ እናንተ ቁጭ ብላችሁ እኔ ቆሜ ቃል እግዚአብሔርን እንነጋገራለን። ምስጢርን ገልጾ ተናጋሪ አንደበትን ለኔ ሰሚ ጆሮ ደግሞ አስተዋይ ልቦና ለእናንተ ያድለን። የምንነጋገርበት የትምህርታችን ርዕስ በማቴዎስ ወንጌል ምዕራፍ 13 ቁጥር 16 ያለውን ኃይለ ቃል መነሻ በማድረግ ነው። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። እስቲ ቃሉን አብረን እንበለው። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። ምስጢሩን ይግለጽልን። ይህንን ኃይለ ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ይህንን ቃል የተናገራቸው ደግሞ ከዋለበት ውለው ካደረበት አድረው ከእግሩ ስር ቁጭ ብለው ሰማያዊውን ቃል የሚያደርገውን በረከት ድውያንን ሲፈውስ ለምጻሙን ሲያነጻ አብረውት የነበሩት የተመረጡት 12ቱ ቤተሰቦች ወይም ደግሞ ለ12ቱ ሐዋርያት የተናገረው ኃይለ ቃል ነው። የእናንተ ግን አለ ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። የእግዚአብሔር ልጆች ዛሬ እያንዳንዳችን እዚህ ስፍራ ላይ ቁጭ ስንል ብዙ አጥፈናቸው ትተናቸው የመጣናቸው ፕሮግራሞች አሉ። ነገር ግን ትተነው ከመጣነው ይልቅ እዚህ ያለው ይሻላል። ጆሮአችንን የእግዚአብሔርን ቃል እንዲሰማ ልባችንንም የእግዚአብሔርን ቃል ሰምቶ በተግባር እንዲያውል የእግዚአብሔር ቤት ብንመጣ ይሻላል ብላችኋል። ብዙ ጓደኞቻችሁ ዛሬ ሌላ ስፍራ አሉ። እቤታቸው ቁጭ ብለዋል። የሚጠቅም በሚመስል ነገር ግን በማይጠቅም ነገር ተታለው ሌላ ስፍራ ላይ ይገኛሉ። እናንተ ግን እዚህ ቦታ ላይ ናችሁ። ስለዚህ ይህንን ቃል የሚሰሙ ጆሮቻችሁ የሚያዩ ዓይኖቻችሁ ብፁዓን ናቸው።
የተነገረው ለሐዋርያቱ ቢሆንም ዳሩ ግን አሁን በዚህ ስፍራ ላይ ላለነው ለኛ ነው። በክርስቶስ ክርስቲያን ለተባለው ለኛ ነው። ከምንም እግዚአብሔር ስለሚበልጥ ነው። አስበልጠን ስለመጣን ነው። እሱን ማስቀደም ስላለብን ነው። ለሕይወታችን በረከት፣ ለመንገዳችን እንቅፋትን የሚያስወግድልን የእግዚአብሔር ቃል እንደሆነ ስላወቅን ነው። በዚህ በዐቢይ ጾም ሳትሰለችው ሁል ጊዜ በቤቱ ትገኛላችሁ። ይህንን ኃይለ ቃል የተናገረው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ቁጥር 3 ላይ እንዲህ የሚል ኃይለ ቃል አለ። እነሆ ዘሪ ሊዘራ ወጣ። ዘሪ ምን ሊል ወጣ? ሊዘራ ወጣ ይላል። የእግዚአብሔር ልጆች ዘሪ የተባለው ገበሬው ነው። ስለ ግብርና የምታውቁ ሰዎች ስለ ዘር ጠንቅቃችሁ ታውቃላችሁ። ገበሬ እርሻን እንዴት ማረስ እንዳለበት፣ ለመሬቱ ምን አይነት ዘር እንደሚስማማው፣ በምን አይነት መሬት ላይ ያችን ዘር መዝራት እንዳለበት ያውቃል። ዘር ሊዘራ ወጣ አለ። ዘሪ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ሊያስተምር፣ ቃሉን ሊነግረን፣ አርአያስ ሊሆነን ከዙፋኑ ሳይለይ እሱ በትስብእቱ ሰው በመሆን እንደኛ ሥጋ ለብሶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በዚች ምድር ላይ ተመላለሰ። መመላለስም ብቻ አይደለም፣ ካደረጋቸው ተአምራት ሁሉ ባሻገር ቃለ እግዚአብሔርን እያስተማረ ኖረ። ዘሪ የተባለው ጌታችን ነው። ሰው ሆኖ መጣ፣ ከድንግል ማኅፀን ተወለደ። አሁን ግን ይህንን ኃይለ ቃል የተናገረው ጌታችን ዘሩን የሚዘራበት ስፍራ ያስፈልገዋል። ምን ያስፈልገዋል? ስፍራ ያስፈልገዋል። አንድ ገበሬ እርሻ ሊያርስ ሲፈልግ መሬቱን እንደሚያለሰልሰው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁ ደግሞ ቦታ ያስፈልገዋል። ዘር ሊዘራ መጣ አለ። አንደኛው በመንገድ ዳር ወደቀ አለ። ዘሩን ዘራውና በምን ዳር ወደቀ? በመንገድ ዳር ወደቀና ወፎች ለቀሙት አለ። ሁለተኛው በጭንጫ ላይ ወደቀ። በምን ላይ? በጭንጫ ላይ ወደቀ። በጭንጫ ላይ ወደቀና ወዲያውኑ በቀለ። ፀሐይ ስትመጣ ደግሞ ጠወለገ፣ ደረቀ አለ። ፀሐይ ስትመጣ ጠወለገ፣ እንዲሁም ደረቀ። በምን ላይ የተዘራው? በጭንጫ ላይ የተዘራው። ሌላውና ሶስተኛው ደግሞ በእሾክ መካከል ወደቀ ይላል። ሶስተኛው ዘር በእሾክ መካከል ወደቀ። በእሾክ መካከል የወደቀው ዘር ሊበቅል ሲል እሾኩ አንቆ ያዘው። ምን ብሎ ያዘው? እሾኩ አንቆ ያዘው። ከዛ መብቀል አልቻለም። እንዲሁም ደግሞ አራተኛው በለመለመ መሬት፣ በመልካም መሬት ወደቀ። በመልካም መሬት ላይ የወደቀው ዘር ግን አለ 30፣ 60፣ 100 ፍሬ አፈራ። ስንት አፈራ? 30፣ 60፣ 100 ያማረ ፍሬ አፈራ። አሁን ጌታችን ኢየሱስ ክርስቶስ በባህር አጠገቡ ሆኖ እሱ እስኪመጣ ድረስ ብዙ ሰዎች ተሰባስበው ይጠብቁት ነበረ አለ። ብዙ ሰዎች ይጠብቁት ነበረ።
ከባህር አጠገብ ሆነው ተሰባስበው ወደ ታንኳይቱ አልገቡም። እሱ እስኪመጣ መጠበቅ ነበረባቸው። የእግዚአብሔር ልጆች ወደ ታንኳይቱ ገቡ። እሱ ሲመጣ ወደ ታንኳይቱ ገቡና ማስተማር ጀመረ። ሲያስተምር በምሳሌ ይህንን ነገራቸው። በምን ነገራቸው? በምሳሌ ይህንን ነገራቸው። ስለ ዘሪው ተናገረ። ከመካከላቸው ሐዋርያት ነበሩና ጌታ ሆይ አሉት። እንዴት በምሳሌ ይህንን ትናገራለህ አሉት። ጌታችን ኢየሱስ ክርስቶስ ሲያስተምር በምሳሌ ይናገር ነበረ። ብዙ ጊዜ ትምህርቶቹ ሰምታችሁ እንደሆነ በማርቆስ ወንጌል ምዕራፍ 4 ላይ ይህንን ታሪክም አለ። በሉቃስ ወንጌልም እንደዚሁ አለ። በምሳሌ እንዲገባቸው አድርጎ ይነግራቸው ነበር። እናቶች፣ ሴቶች ባሉበት በእርሾ እየመሰለ ይነግራቸው ነበር። በምን? ስለ እርሾ ከወንዶቹ ይልቅ ሴቶቹ ያውቁታል። በዛ መስሎ ሲያስተምራቸው እንዲገባቸው ስለሚያውቁት ማለት ነው። ለነጋዴዎቹ ደግሞ በዕንቁ እየመሰለ ይነግራቸው ነበር። በምን? በዕንቁ። ለአሳ አስጋሪዎቹም እንደዛው በሌላ ምሳሌ። አሁን ለገበሬዎቹ ደግሞ በዘር እየመሰለ ነገራቸው። እናንተ አላቸው። ሐዋርያቱ ይህንን ሲጠይቁ እናንተ ይህንን ምስጢር ለማወቅ ተሰጥቷችኋል፣ እነሱ ግን ይህንን ምስጢር ለማወቅ አልተፈቀደላቸውም አላቸው። ምክንያቱም በባህር አጠገብ ነበሩ። ባህር ማለት የመለኮቱ ምሳሌ ነው። ባህር ማለት የቤተ ክርስቲያን ምሳሌ ናት። ባህር የትስብእቱ ምሳሌ ናት። ባህር ውስጥ መግባት አልቻሉም። ምክንያቱም የእግዚአብሔርን ቃል ሲነገራቸው መጥተው ተግባራዊ ያላደረጉ ሰዎች ናቸውና ይሰሙታል፣ አልቆ ይይዛቸዋል፣ ተግባራዊ አያደርጉትም። ስለዚህ ለነሱ ይህንን ምሳሌ ነገርኳቸው አለ። እናንተ የምትሰሙትን ታስተውላላችሁ፣ እናንተ የምታዩትን ታስተውላላችሁ፣ እነሱ ግን አያስተውሉም፣ ጆሮአቸውም አይሰማም። የደነቆሩና ደንቆሮች ናቸው አለ። አይኖቻቸው እያዩ አያዩም፣ ጆሮአቸው እየሰሙ አይሰሙም ማለት። ዛሬ ብዙ ሰዎች ይህንን ነው የተቸገሩት። ወደ ቤተ ክርስቲያን ይመጣሉ፣ ቃል እግዚአብሔር ይማራሉ። ነገር ግን የሚነገራቸውን ቃል በአግባቡ አይጠቀሙም፣ አይረዱትም። ለዚህ ነው የመጀመሪያው መሬት ላይ ወደቀ አለ። መሬት ላይ የወደቀው ምን ይሆናል አለ? በመንገድ ላይ የወደቀው ወፎች ይበሉታል አለ። ወፎች የተባሉት አጋንንት ናቸው። እነማን ናቸው? አጋንንት ናቸው። በዘነጋ ልቦና ስለምንሰማው ነው። ባለማስተዋል ስለምንሰማው ነው። ትኩረት አድርገን ስለማንሰማው እዚህ የሰማነው ቃል እግዚአብሔር ስንወጣ አናገኘውም። ወፎች ይደክሙታል። ወፎች የተባሉት አጋንንት ናቸው። አስቀድመን እዚህ ተቀምጠን ሳለ ልቦናችንን ይሰውሩታል እንዳናስተውል። ልቦናችን ሌላ ቦታ ይወስዱታል፣ በሌላ ሐሳብ እንድንሄድ ያደርጋሉ። አጋንንት ስራው ብዙ ነው። እግዚአብሔር ልጆች ባለማስተዋል እንድንቀመጥ ያደርጋል። ከዛ በኋላ ስንወጣ የሰማነውን ቃል ይረሳል። ሊቀ ዲያቆን ዛሬ ያስተማረው ትምህርት እንላለን፣ ግን ምንድነው ርዕሱ? የሰበከው ምንድነው? እግዚአብሔር በሊቀ ዲያቆን በመምህራችን ላይ አድሮ የተናገረን ምንድነው ተብለን ብንጠይቅ አናውቀውም፣ እንረሳዋለን። እንደነዚህ አይነት ሰዎች አሉ። ለዚህም ነው እነዚያ በባህር አጠገብ የቆሙ ሰዎች እንደነዚህ አይነት ሰዎች ናቸው አለ። ሌላውና ሁለተኛው ደግሞ በምን አይነት መሬት ብያቸዋለሁ? በምን አይነት መሬት? በጭንጫ ላይ። ጭንጫ ማለት ብዙ አፈር የሌለው መሬት ማለት ነው። በጭንጫ ላይ የተመሰሉ ሰዎች አሉ። ቶሎ በደስታ ይሰሙታል። ቃል እግዚአብሔሩን ሲሰሙት በደስታ በተመስጦ ይሰሙታል። በተመስጦ ይሰሙታል። እጅግ ደስ ይላቸዋል፣ ይደሰታሉ። ነገር ግን ይጠፋባቸዋል።
ደስ ብሏቸው እንደሰሙት ሁሉ ፀሐይ በመጣ ጊዜ ምን ይላል አለ? ይደርቃል፣ ይጠወልጋል አለ። ፀሐይ የተባለው የእግዚአብሔር ልጆች መከራ የክርስትና መከራ ነው፣ ስቃይ ነው፣ እንግልት ነው፣ ስደት ነው። ስለ ቤተ ክርስቲያን ስለ ማኅተም በሚደርሰው መከራ ሁሉ ይዝላሉ፣ እጃቸውን ይሰጣሉ። ምናቸው? እጃቸውን ይሰጣሉ። መከራ እንዳይደርስባቸው አንገታቸው ላይ ያለው ማኅተም ይበጥሱታል። ክርስትና ይቅርብኝ ብኖር ይሻለኛል ይላሉ። እኛ መኖር ይሻለናል ወይስ ክርስትናችን ይበልጥብናል? ክርስትናችን ይበልጥብናል። የእግዚአብሔር ልጆች እግዚአብሔርን ክደን ሁለት ሞት ከምንሞት እግዚአብሔርን አምነን አንገታችንን ለሰይፍ ብንሰጥ ይሻላል። እነዚህ ሰዎች ግን በመከራ አይጸኑም። ወዲያውኑ ሃይማኖታቸውን ይቀይራሉ። ወጥተው ደግሞ ያወቁ የመሰላቸው ይሳደባሉ። አፋቸውን በቤተ ክርስቲያን ላይ ያላቅቃሉ። እነዚህ ሰዎች ቀድመው በቤተ ክርስቲያን ውስጥ እያሉ በጭንጫ ላይ የነበሩ ሰዎች ናቸው። ከእንደነዚህ አይነት ሰዎች እግዚአብሔር ይሰውረን። ሌላውና ሶስተኛው በምን አይነት መሬት ብያቸዋለሁ? በምን አይነት? በእሾክ መካከል የበቀለ ዘር ብሏል። የእግዚአብሔር ልጆች በእሾክ መካከል የበቀለ ዘር ማለት ይበቅላል። ዘሩ መሬቱም ጥሩ ነው። ነገር ግን አደግ ሲል እሾክ አንቆ ይይዘውና ፍሬ እንዳያፈራ ያደርገዋል። ምን እንዳያደርግ? ምን እንዳያደርግ? ፍሬ እንዳያፈራ ያደርገዋል። ቃለ እግዚአብሔሩን ይሰሙታል፣ ይደሰታሉ። አዎ እግዚአብሔር አዳኝ ነው ይላሉ። እግዚአብሔር መሐሪ ነው ይላሉ። አዎ ክርስቲያን ነኝ ይላሉ። ነጠላ ለብሰው ይመላለሳሉ። ቅዳሴው አያልፋቸውም። ነገር ግን እነዚህ ሰዎች ፍሬ ማፍራት አይችሉም። እነዚህ ሰዎች የትኞቹ እንደሆኑ ታውቃላችሁ? ሀብታቸው ከእግዚአብሔር ያስበለጡ ሰዎች ናቸው። ምናቸው? ምናቸውን? ሀብታቸው እግዚአብሔርን እንዳያዩ፣ እግዚአብሔርን እንዳይመለከቱ፣ ፍሬ ማፍራት እንዳይችሉ ሀብት አንቆ የያዛቸው ሰዎች አሉ። ዝና አንቆ የያዛቸው ሰዎች አሉ። ክብራቸውን ከእግዚአብሔር ክብር ያስበለጡ ሰዎች አሉ። በሀብታቸው ያልተጠቀሙ ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎች የነሱ ክብር ከእግዚአብሔር ክብር ጋር ያወዳደሩና ለስጋቸው ቅድሚያ ይሰጣሉ። የተዘራው ዘር አንቆ ይዛቸዋል። ዝናቸው አያፈናፈናቸው። ብዙ ሰዎችን ያውቁ ይሆናል። በማማ ላይ ተቀምጠው በሀብት ማማ ላይ ተቀምጠው ሊሆን ይችላል። ያ የዘላለም መንግስት የሚያሰጥ ይመስላቸዋል። እነዚህ ሰዎች በእሾክ መካከል የተዘራ ዘር የተዘራባቸው ናቸው። ስለዚህ አጋንንት አንቆ ይይዛቸዋል። ማንን እንዳያዩ? እግዚአብሔርን እንዳያዩ። ከዛ በኋላ ከቤተ ክርስቲያን ይርቃል። በቃ ምክንያቱም ደስታቸው በዚች ምድር ላይ ይሆናል የነሱ። ሌላውና አራተኛው በመልካም መሬት ላይ የወደቀ ፍሬ። በምን ላይ? በምን አይነት መሬት? በመልካም መሬት ላይ የወደቀ ፍሬ፣ የወደቀ ዘር። ይህ ዘር ያድጋል፣ ይለመልማል፣ ፍሬም ያፈራል፣ ያብባል። ያድጋል፣ ይለመልማል፣ ያብባል፣ ፍሬም ምን ይላል? ያፈራል። እንዲህ አይነት ሰዎች አሉ። ለቤተ ክርስቲያን ቀናኢ የሆኑ ዕለት ዕለት ሕይወታቸው ቤተ ክርስቲያን የሆነችላቸው ሰዎች፣ ጽድቅ ከፊት ፍንትው ብሎ የሚታያቸው ሰዎች፣ ዘለዓለማዊ ቤታቸው ዕለት ዕለት ከልቦናቸው የማያስወጡ ሰዎች። እነዚህ ሰዎች
50 60 100 ፍሬ እያፈሩ ይኖራሉ የእግዚአብሔር ልጆች። እነዚህ ሰዎች እንደየዕድሜ መጠናቸው ግን አሉ። ከቅዱሳኑ 100 ፍሬ የሚያፈሩ አሉ። ከምኑ? ከቅዱሳኖቹ 100 ፍሬ የሚያፈሩ አሉ። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ሌሎቹም አባቶቻችን 100 ፍሬ አፍርተው የማንን ክብር ወርሰዋል? የማንን ክብር ወረሱ? የእግዚአብሔርን ክብር ወረሱ። ከነሱ ደግሞ አነስ ያሉት ደግሞ አሉ። ከነሱ መካከል ደግሞ እንደዚሁ 60 የሚያፈሩ አሉ፣ 30 የሚያፈሩ አሉ። ከሰማዕታቱም እንደዚህ አሉ። 60 የሚያፈሩ አሉ፣ 100 የሚያፈሩ አሉ፣ 30 የሚያፈሩ አሉ። ከሐዋርያቱም እንደዚህ አሉ። የእግዚአብሔር ልጆች ጽድቅ ለመስራት እድሜ አይገድበውም። ይገድባል እንዴ? 100 የተባሉት አባቶቻችን ናቸው። የእድሜ ባለጸጎች አባቶቻችን፣ በዚያ እድሜያቸው እግዚአብሔርን የሚያውቁ አባቶቻችን፣ ክርስትናን ከእምነት ጋር እምነትን ከተግባር ጋር አጣጥመው የያዙ አባቶቻችን እና አብርሃም ብንመለከት በዚያ እድሜያቸው እግዚአብሔርን ያገለግሉ ነበር። 100 የሚያፈሩት የሚባሉት እነሱ ናቸው። በወጣትነት እነ ሰማዕቱ እስጢፋኖስ እነ ሕፃኑ ቂርቆስ ገና በልጅነታቸው 100 ፍሬ አፍርተው ተገኝተዋል። ስለዚህ ከእንደዚህ አይነት ላይ የተዘራ ዘር ሁል ጊዜ ፍሬ ያፈራል። መልካም መሬት መልካም ልብ ሊኖረን ያስፈልጋል። ለዚህ ነው በእንዲህ አይነት መሬት የበቀለ 160 30 ያማረ ፍሬ ምን ያደርጋል? ያፈራል አለ። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ተናገራቸው። በምሳሌ ካስተማራቸው በኋላ እንዲህ አለ፣ መለሰ፣ ነገራቸው። መንግሥተ ሰማያት አለ በእርሻ መካከል መልካም ዘርን የዘራ ሰው ትመስላለች። መንግሥተ ሰማያት በእርሻ መካከል ምን አይነት ዘር? መልካም ዘር የዘራን ሰው ትመስላለች አለ። ነገር ግን አለ ሰዎቹ በተኙ ጊዜ ጠላት ይመጣና እንክርዳድ ይዘራበታል። ምን ይዘራበታል? እንክርዳድ ይዘራበታል አለ። ማን ይመጣና? ማን ነው እንክርዳድ የሚዘራው? ጠላት ይመጣና እንክርዳድ ይዘራበታል። ተዋቸዋል፣ ይደጋል። እንክርዳዱም አብሮ ይደጋል። እንክርዳዱ ከስንዴው ጋር አብሮ ይደግ። በመከር ወቅት አብሮ አጫጆች መጥተው አብሮ ይታጨዳል። አብሮ ምን ይሆናል? ይታጨዳል። ይህንን ነገራቸው። ሲነግራቸው መልሰው ጠየቁት። ጌታ ሆይ አለ ሰዎቹ ሲተኙ እንክርዳድ ገበሬው መልካም ዘር ዘርቶ ሲተኛ እንክርዳድ መጥቶ የሚዘራው ማን ነው አለ ብለው ጠየቁት። ጌታችን ኢየሱስ ክርስቶስ እንዲህ አላቸው፣ ጠላት ይህንን አደረገ። ማን ይህንን አደረገ? ጠላት ይህንን አደረገ። ዛሬ እኔ እና እናንተ መልካም ስንሰራ ጠላት አይተኛም፣ አያንቀላፋም ይላል ሐዋርያው ቅዱስ ጳውሎስ። አይተኛም ይላል። እንደሚያገሳ አንበሳ ዓለምን ይዞራታል። ማን? ጠላት። ምን ለማድረግ? እኛን ለማጸደቅ፣ መልካም ስራችንን ለማጻፍ ከእግዚአብሔር ለማስታረቅ አይደለም፣ ከእግዚአብሔር ቤት ሊያስወጣን፣ ይህችንስ የለበስናትን ነጠላ ሊያስወልቀን፣ ማኅተማችን ሊያስበጥሰን፣ ቤተ ክርስቲያናችንን እንድንጠላ ሊያደርገን ጠላት አይተኛም፣ እንደሚያገሳ አንበሳ ይዞራል አለ። ደግሞም አይደክመውም ይላል። ምን አይለው? አይደክመውም። እሱ ሳይደክመው ለእኛ ጥፋት እኛ ደግሞ ተኝተን ማደር የለብንም። በጾም በጸሎት መበርታት ያስፈልጋል። በነቃ ሕሊና ቤተ ክርስቲያናችን መጥተን እግዚአብሔር ፊት ይቅር በለኝ ማረኝ ብለን እግዚአብሔርን ልንማጸን ያስፈልጋል። ክርስትናችን ዋጋ የተከፈለባት ናት። የተከፈለው ዋጋ የደም ዋጋ ነው። የተከፈለው ዋጋ መሰጠትን ነው። መስጠት አይደለም፣ መሰጠት።
ጌታችን ኢየሱስ ክርስቶስ ራሱን ስለኛ ሰጠ፣ ተሰጠ፣ ስለኛ ተላልፎ ተሰጠ። ስለዚህ ዋጋ የተከፈለባት ስለሆነች እኛም ደግሞ የተከፈለልንን በማስተዋል በንቃት በትጋት በጾም በጸሎት በምጽዋት ክርስቲያኖች መሆን ያስፈልገናል። ምን መሆን ያስፈልገናል? የሰማነው ቃል ተግባራዊ እናደርግ። የትኛው ላይ ነው ያለነው? የተነገረን ቃል የትኛው ላይ ነው? ጭንጫው ላይ የወደቀ ሰዎች ነን እኛ ወይስ በእሾህ መካከል የወደቀው ፍሬ ነው እኛ ጋር ያለው? ወይስ ወፎች የበሉት ወፎች የለቀሙት ጋር ያለ ነው? ወይስ 50 60 መቶ ያማረ ፍሬ በሚያፈራው መሬት ላይ የተዘራ ዘር ነው እኛ ጋር ያለው? ራሳችንን እንጠይቀው። የእግዚአብሔር ልጆች ራሳችንን ከጠየቅነው ወደ ንስሐ እናመራለን። ወደ ምን እናመራለን? ወደ ንስሐ። የተነገረንን ቃል በተግባር እናውለዋለን። ሃይማኖት ከምግባር ጋር፣ ክርስትናን ከትህትና ጋር፣ ክርስትናን ከፍቅር ጋር፣ ክርስትናን ከመረዳዳት ጋር አጣጥመን አጣምረን እንጓዛለን። ስለዚህ በመልካም መሬት ላይ የተዘራው ዘር በእኛ ልብ ላይ የተዘራው ሊሆን ያስፈልገዋል። ይህንን ለማድረግ ደግሞ እግዚአብሔርን ዕለት ዕለት ደጅ እየጠናን እማምላክ ምልጃዋ ከለላዋ ከእኛ ጋር እንዳይለይ እኛም ደግሞ በጾም በጸሎት በስግደት በምጽዋት ሕይወታችንን ልንገፋ ያስፈልጋል። ይህንን የሰሙ ጆሮአችሁ፣ ይህንን ያዩ ዓይኖቻችሁ ምን ያሉ ናቸው? ብፁዓን ናቸው። ብዙዎች ነቢያት ይህንን ለማየት ሽተው ነበር፣ አላዩም። እናንተ የሰማችሁትን ለመስማት ፈልገው ነበር፣ ግን አላገኙትም፣ አላዩትም፣ አልሰሙትም። እናንተ ግን ሰምታችኋል፣ ጆሮአችሁ ሰምቷልና ብፁዓን ናቸው። እግዚአብሔር ለሐዋርያቱ ይህንን የተናገረውን ኃይለ ቃል እኛም መልካም ፍሬ አፍርተን 60 30 100 ያማረ ፍሬ አፍርተን በሕይወታችን ለሌሎች ብርሃን እንድንሆን የአምላካችን የልዑል እግዚአብሔር መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።